ቤተሰቦቻችን ከወድ ቤት ጋር ስላላችሁ በድጋሚ እጅግ አድርገን እናመሰግናለን። አሁን የልፊን ገበታ ሰዓት ላይ ያለነው ትንሽ ርቧችኋል። ቤተሰቡም ከታዋቂው መሲ ገበታ ሼፍ የሺ መታለች። እዚህ ከሷ ጋር ቆንጆ ምግብ እንሰራለን። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም እና ህብረት ባንክ ናቸው። አጋሮቻችንን እናመሰግናለን። የሺ እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም እናመሰግናለን ስለመጣሽ። እኛም እናመሰግናለሁ። ምንድነው እዚህ ጋር የሚሰራልን? ብዙ ነገር ነው የሚታየ። ባህላዊ ነገር ይመስለኛል። ክትፎ ፍርፍር አለ። ክትፎ ፍርፍር ሲባል ሰምቼ አላውቅም። ክትፎ ፍርፍር አሳያለሁ። ፍርፍሩ እንጀራ ይፈረፈራል። ከዛ ስጋለን በሱ እናርገን ሰጣለን ማለት ነው። ክትፎ ፍርፍርና የመሲ ገበታ ስፔሻል ክትፎ ነው የምትሰራለን። ቤተሰቦቻችን ምን ነው ያለው እዚህ ጋር? ክትፎ አለ። ያው እዚህ ጋር ኮረሪማ አለ፣ ሚጥሚጣ አለ፣ ጎመን አለ፣ አይብ አለ። እሱ በአራት አይነት አለ። የአይብ ዘሮች ተቀላቅሎን የመጣው አይደል? በነገራችን ላይ በጣም ብዙ ስራ አቅልላናለች ዛሬ። እኔ እንዳለፋ ነው አይደል? ለኔ ብለሽ ነው አንተ ብዬ አቀላቅለሻል። ምንድነው የገባበት እነሱን እስቲ? ይሄኛው ጎመን ነው የገባበት። አይብ በጎመን ታሽቶ ነው። ይሄ በሚጥሚጣ ታሽቶ ነው። ይሄ ነጭ አይብ። ይሄኛው የሚከተፍ ነው። እዚህ ጋር የተወሰነ የተከተፈ ክትፎ አለ፣ የተፈጨ ስጋ። እነዚህ ሁለቱስ ከነዚህ ትንሽ እንከትፋቸውና ወደዚህ እንጨምራለን። እንዴ እንዳያንስም ማለት ነው። ስራውን እንጀምራለን። እሺ። ብዙ ጊዜ ስፔሻል ክትፎ በየብዙ ቤቶች ላይ ይሰራል፣ ታውቃላችሁ ብለን እናስባለን። እናንተም ግን እስቲ ክትፎ ፍርፍሩ አዲስ ነገር ነው ለኔ። በደንብ ታሳይናለሽ። እሺ፣ እንጀምር። ይሄኛው በማሽን ነው የተፈጨው? አሁን ይሄ በማሽን የተፈጨው። እኛ በእጃችን ፈጭና ትንሽ እንጨምር። ይመጣልና ደቃለና። እሺ። ባህር ዳር ነው ተወልደሽ ያደግሽው? በማንኛውም ማስተዳደግ አድጌ ወጥቻለሁ። እዛ ምን ያህል ቆየሽ? አመስ እስከ 10 አመት ምናምን የቆየሁት። ኦኬ። በልጅነት ነው ወደ አዲስ አበባ ነው የመጣሽው? ከዛ በኋላ በልጅነት ነው የመጣሁት። ብዙም የእናቴ ላይ ሙያ አልተማርኩም። ምንድን ነበር የምትሰሩት ልጅ ሆናችሁ? እረኝነት ትንሽ ጊዜ እንደዛ ነው ያሳለፈው እንጂ ቤት ውስጥ ሙያ ምናምን የለም። አይ የለም። አላሳደገችንም እንደዛ ነው አይደለ? አይ ደስ ይላል እኮ ከብት መጠበቅ ራሱ ነው የቻለ በጣም ትልቅ ትዝታ እኮ ነው። ደስ ይላል እንዴ ያለ። ከዛ በኋላ አዲስ አበባ የመጣሽበትን አጋጣሚ ንገሪኝ እስቲ። ያው ትምህርትም እዛ ብዙ አያስተምሩም። ያው ወላጅ ደግሞ ሲሆን የድሮ ሰው አያስተምሩም። ለመማር ነበር እዚህ የመጣሁት። እሺ። እንደምፈልገው አልሆነልኝም፣ አልተማርኩም። ሌላ ሰው ነው ይዞኝ የመጣው። እዛኔ እንደው ትራንስፖርት ራሱ አላስከፈሉኝም ሲመጣ። አረ ጠፍተሽ ነው የመጣሽው? አይ እንዲ ማቀው ሰው ነበርና አዲስ አበባ ሚሄድ ሲባል ለማየት እንደሌሎቹ ማየት ስለፈለኩኝ ጠፍቼ ነበር የመጣሁት። ትራንስፖርቱም አላስከፈሉኝም። የሚገርመው አዲስ አበባ ሲባል ምን ነበር የምታስቢው? እዛው ነሽ? በቃ የሆነ ትልቅ ደህና ነገር ነው ማስበው። ትልቅ ከተማ ናት። በዛ ላይ እድገት ምናምን ነው ማስበው። ከዛ በኋላ ወደ ስራ ገባሽ? ከዛ በኋላ መጣሁ። ያው ደላላ ሰው እንትን አለኝ። መኖሪያ ቤት ገባሁ። ለተወሰነ ለ3 አመት ነው ምናምን ሰራሁኝ። ስራ አትችይም ነበር? አልችልም ነበር። አዎ አልችልም። እዚህም ስመጣ ያው ዶሮ ትችያለሽ ምናምን ሲሉኝ ያው እኔ በልጅነቴ ነው የመጣሁት። እኔ አልችልም ምናምን ብዬ ከዛ በቃ ካልቻልሽማ ምን ሁሉ ብሎ ያባረሩኝ ቦታም አለ። ዶሮ ካልቻልሽ ነው ከባድ ነው ወይ የህፃናትን መጠበቅ ከልጆች ጋር መዋል ካልሆነ በስተቀር በዛ እድሜ ሙያ ይከብዳል አይደል? ልጁኛ ነው የመጣሁት። ከዛ እንደዛ ያው እሺ። ምን ያህል አመት ሰራሽ ሰው ቤት? አሰቤት መኖሪያ ቤት 3 አመት ሰርቻለሁ። እሺ። ከዛ በቃ እዛ ስወጣ ጥሩ ስንትንም አልነበረም። በአሁኑ ሰዓት ሳይሆን በበፊቱ ሰዓት ቴሌቪዥን ሱቅ ቁጭ ብሎ አያሳዩም በስርዓት። አንተ ልጅ ነው የገጠር ልጅ ቴሌቪዥን ማየት ትፈልጋለህ። ቴሌቪዥን ያኔ የለም ነበር በብዛት እና እንደ የሆነች ጓደኛዬ መስተንግዶ መሰራ ነበረች። እሺ። ከዛ በቃ እንደዚህ ለምን አሰሪም ቃጣቢም ለምደሽ እኮ ዋና እንዲ መስራት ትችያለሽ ስትለኝ በቃ ቀጥታ መውጣት ነው የፈለኩት እዛ ቤት። ነጻነት ነው የፈለግሽው አንቺ? እሺ። ከዛ ወጣሁ እንትን ዜና አገልግሎት እዚህ ሾላ ጋር በቃጣቢና በእንትን ወጥ ቤት ረዳትነት አስገቡኝ። ኦኬ። ዜና አገልግሎት ቢሮ ውስጥ ካፌ ነገር ነበረው የዛኔ ቢሮ ውስጥ ያለ ካፌ ማለት ነው? እሺ። ያንስ ወደ 3 አመት ከምናምን ሰርቻለሁ እዛም ቤት። አንቺ ቴሌቪዥን ማየት በጣም ትፈልጊያለሽ? ጭራሽ በቃ እንደዚህ አይነት ቦታ ገባሽ? እንደ ልብ ነው። ከዛ በኋላ ነጻነት አለ ነጻነት ነው። አይ ራሳት እንዴ ታዲያ እንዴት ነው ስጋችሁ? እቺኛው ነው ደቀካትና እቺ ተቀመጥ ብዬ እኮ ነው በኋላ ጠቀስ አድርጌ በሚጥሚጣ ባዋዜ። ስለዚህ ከዚህ ጋር ይበቃናል ልቀላቀል ማለት ነው። በቃ እሺ። ያንቺ እኔ ራሱ የማሽና እንደ ይመስለው በጣም ከኔ አይበልጥም። አይ እንዴ ያንቺ ያው ባለሙያ ነሽ አንቺ። ስራ ሲበዛባችሁ ጥሪኝ። እሺ በቃ እንጠራሃለን። ከተፋ አለን እሺ ብለህ እሺ። እንጠራሃለን። ምንድነው የምናደርገው? ስፔሻል ክትፎ እንሰራለን። ምን ላምጣልሽ? ምን እንደሚደረገው? ጣባ ምንድነው የምናደርገው? ይሄ መጀመሪያ እናስተካክለናል። ያው ያለንን እሱን አስተሽና እንደዚህ
እሺ በደንብ 3 አመት ቀጠልሽ ዜና አገልግሎት። ከዛ በኋላ እንዴት ሆነ? የፍቅር እንትን ተጀመረ ሌላ ሰው እዛው። እሺ እንደዛ እኔ መስራትና መለወጥ ስለነበረ ማስበው ህይወቴ ቢያቆም ይሻላል እዚህ ጋር ሲን ስራ ብተው ይሻላል ብዬ ወጣሁ ከዛ ቤት። ከዛ በኋላ አልፈለግሽም ነበር አንቺ? ምክንያቱም እኔ መለወጥና መቀየር ነበር የፈለኩት እንጂ ፍቅሩን አይደለም። ቢሆንም ፍቅር እንዲይዘኝ አልፈልግም ነበር። ግን ይዞሽ ነበር? ከዛ ወጥተሽ ታዲያ ወደ ደላላ ቤት ነው የሄድሽው ወይስ እንዴት አደረግሽ? ከዛ ወጥቼ ወደ ደላላ ቤት ነው የሄድኩት። ከደላላ ቤት ወጥቼ በቃ ወደ መሲ ገበታ ገባሁ። ያኔ ነው ማለት ነው። ምን ያህል ጊዜ ሆነሽ መሲ ገበታ? መሲ ገበታ ወደ 8 አመት ምናምን ሆነኛል። 8 አመት በጣም ረጅም ጊዜ ነው። በዋና ሼፍነት ነው የገባሽው እዛ? ስገባ ብዙውንም ስራ የለመድኩት መሲ ገበታ ነው። እዛ ብዙ ጊዜ ባህላዊ ቤቶች ናቸው አይደል? ተዚህ ይለኛል መሲ ገበታ በጣም ፌመስ ቤት ነበር። ተበላ ነበር እንዴ መጣ ነበር። ግን በወራ እንዴ ብር ሲላክልን ለተማሪ ከባድ ነው። አንመጣ ነበር። በጣም ጥሩ ምግብ ነበር ይነበራል። ቤተሰብ እያስቸገር እንመጣለን። ከዛን ጊዜ ጀምሮ ነበርሽ ማለት ነው? ነበር ሰራ ነበር። ስለዚህ አንቺ ምግብ የበላው ድሮ ተማሪ ሆኜ ነው። ዛሬ ለሁለተኛ ጊዜ ነው የምቀምሰው። ደስ ይላል ማለት ነው እዚህ ስለመጣ። ደስ ይላል። እንዴት ነበር መሲ ገበታ የሙያ ልምድሽ? ደስ ይላል። በጣም ደስ ብሎኝ ታቅጄ ወድጄ የምሰራበት ቦታ ነው። በጣም ነው ደስ የሚለው። ከዛ በኋላ የሆነ የራሴ ነገር ትንሽዬ ቤት ጀመርንና ከሲስተሪ ጋር 2 ወር ምናምን ነገራት ሰርተን ታውቁትና ወደ እሷ መልሼ መሲ ገበታ ነው የተመለስኩት። የት አካባቢ ነበር የከፈታችሁት? ወደ ቀጨኔ አካባቢ። አሁን ይሄን ጨርሰናል። ክትፎችን እናሻለን ማለት ነው። ምንድነው በጣም አንቺ የሚዋጣልሽ ምግብ? ይሄን አሁን ያመጣሁትን ክትፎ ፍርፍር ነው። ክትፎ ፍርፍር በፊት ታቂ ነበር ወይስ እዛ ገብተሽ? እኔ መሲ ጋር ነው የለመድኩት አይደለ? ሰው ይወደዋል፣ በደንብ ታውቋል። በጣም ነው የሚወደው። ቆንጆ ምግብ ነው። ለክትፎ ፍርፍሩ የሚያስፈልገው ያው ለዚህ የሚያስፈልገን የክትፎ ቅቤ እናረጋለን። ሚጥሚጣ ቤት ነው የምታዘጋጁት? እኛ ቤት ነው የምናዘጋጀው። ወራሪማ ራቀሽ አይደል? በጣም ትንሽ በቃ እሺ። ትንሽዬ ነው የሚያስፈልገው ጨው? ትንሽ በጣም ትንሽ ነው ያረግሽው? እሺ። እስከዛ የክትፎ ፍርፍሩን ንገሪኝ። ፍርፍሩን በደንብ ተከታተሉ ቤተሰቦች። ቅቤ አርግ፣ ከዛ ኮሮሪማ አርግ፣ ከዛ ጋር ሚጥሚጣ አለ። ምን ያህል ማንኪያ? 1 ማንኪያ አርግበት። ያው ሰው እንደ ፍላጎቱ ነው የሚያቃጥል ሰው የማይፈልግ አለ። እሺ በቃ ከዚህ ስለዚህ ኮሮሪማ አርግበት። እሺ በቃ እሺ። ከዛ ትንሽ የጨው ከዚህ ጋር ያው ተመሳሳይ ናቸው። ከዛ ጣዶ እዚህ ጋር ይሄን መጣድ። ቅቤ ግን ያስፈልገኛል። ቅቤ ደስ ይለኛል። እሺ ክትፎ ዋናው ቅቤ ነው። ቅቤ ስለሆነ ያስፈልገው አርግበት። ደስ ይላል በጣም ሽታው። በጣም ደስ ይላል። እዚህኛው ውስጥስ እንጨምርበት? ለዚህኛው ትንሽ ዋት አደርግበታለሁ። እሺ እሺ። አሁን እንጨምር? ትንሽ ብጨምር። እሺ። እንጀራውን እንዲያረስልን። ለካ ፍርፍር ነው ረስቸዋል። ፍርፍር አይደል? በቃ እሺ። መጀመሪያ ጀምረሽ ያልተሳካውን የራስሽን ቢዝነስ የመጀመር ሀሳብ አለሽ? ደስ ይለኛል በጣም የምፈልገው እስካሁን የምጠራው እሱን ለማድረግ ነው። ሙያው እንደሆነ አለ። ስንት አመት ማለት ነው አጠቃላይ በምግብ ስራ? በአጠቃላይ ወደ 12 አመት ምናምን። ረጅም ነው በጣም። ምን ምን ምግቦችን ታዘጋጃላችሁ አሁን መሲ ገበታ ውስጥ? መሲ ገበታ በጣም ብዙ ምግብ ነው። ምግብ ማለት የምግብ አይነት እንዳለ አለ። የለም የሚባል ምንም ነገር የለም። ተንተክተቋል። እንኳን ከፈላ እንጀራ እናደርጋለን ማለት ነው። እንደዚህ ነው እንጀራ ወይስ እንደ ፍርፍር አይደለም? ችግር የለውም። እንደዚህ ቢሆን ችግር። እንደዚህ ነው የሚገባው። ላዋህደው? አንሳውና ከሱ ላይ መጥበሻውን አንሳው። እሺ። ይሄኛው አለቀ? ይሄኛው ገና ይቀራል፣ ስጋ ይቀራል። እዚህ ላይ ብቻ ነው የሚደረገው ክትፎ በቃ? አሁን ክትፎ ብቻ ነው የሚደረገው። ስለዚህ እዚህ ላይ ማድረግ እንችላለንና ከስር እንችላለን። ከዚሁ ነው የምንጠቀመው? ከዚሁ ነው የምንጠቀመው። እሺ። ታጥደው ሚጥሚጣውን እና አድርገበት። እሱ ሚጥሚጣ 1 ባንኪያ? አንድ ኮረሪማ አድርገበት። ያንን እንደሰራ ነው ማለት ነው? ምን ያህል ላድርግ? ቅቤ አንድ ጭልፋ። እሺ። አሁን እሳት ላስነካው አይደል? ብዙም ሳይበዛ። ስለዚህ ክትፎውን ላዩ ላይ ማፍሰስ ማለት ነው? ኦኬ። ሽንኩርት የለ ምን የለ ምናምን የለ በቃ ቀለል ያለ ቤት ቀለል ያለ ቶሎ ቶሎ
በጣም አሪፍ ነው። ከቤት በቅርቡ ነው ይገኛል። ለችኮላ የሚሆን ማለት ነው። ይሄን እንዳያችሁት ነው ቤተሰቦቻችን። በጣም ጣፋጭ ይመስለኛል። ቀለል ተደርጎ ነው የተሰራው። እንጀራ ከሚጥሚጣና ኮረሪማ ጋር ተደረገ። ከዛ በኋላ ላይ ክትፎ ተደረገ። በኋላ ደግሞ ቀምሳትና እናያለን። የጨረስን ነው ስራችን። ጨረስን። በቃ ማቀራረብ ነው የቀረን። በጣም ቆንጆ ቤተሰቦቻችን፣ ቀልጠፍ ያለች ምግብ ነው የሰራነው ዛሬ። ስፔሻል ክትፎና ክትፎ ፍርፍር ቀለል ያለ አሰራር ነው። በየቤታችሁ መስራት ትችላላችሁ እናንተም። አሁን እስቲ እናሰማምረውና እዚህ ጋር ያለውን ነገር ቤተሰቦቻችንን ጠርተን ደግሞ እናቀማመሳቸዋለን። ለጥራቸውና ልምጣ። የቀረው ነገር ካለ ፏፏ መጣው። እሺ ሽታው ደህና ነው። ሽታው ጥሩ ነው። ጆሲ ዛሬ ለክረምት የሚሆን ነገር ይመስላል። ምን ድንች ቅቅል ገንፎሻለ ዛሬ ካልሸተታችሁ እንዴት ናችሁ? ክረምቱ ጉንፋን ነው የሚሆነው። ይሄ ክረምቱ ጉንፋን ነው። የእናት ፋንታና የሚኪ ምግብ ነው ነው እንጂ ክትፎ ሞዳቸው ነው ሁሉ አሉበት እዛው አንድ ላይ ሆኖ ቀለማቸውን አስተካክለው ስቻት ነው እዚህ ጋር የመጡት። ጎረድ አለ፣ ክትፎ አለ፣ አይብ አለ፣ ቆጮ አለ። ቆጮችንም መጣ። አዎ የጆሲ ሙያ የቱ ጋር ነው ዛሬ? ሁሉም ላይ አለ። ጆሲ ባለሙያ ሼፋችንም መጣች። በጣም በተለይ ዲዛይኑ እንኳን ደህና መጣሽ ሼፍ። እንዴ እንዳለ ፎቶ ማንሳት ነው። እኔ እሽባላለሁ ከመሲ ገበታ የመጣሁት። መሲ ገበታ የት አካባቢ ነው? መሲ ገበታ 4 ኪሎ ቱሪስት ሆቴል ፊት ለፊት ገባሁ። ዛሬ ምንድነው ይሄ ክትፎ? እንግዲህ ሙሉዓለም ትወዳለች ተብሎ ነው ተብሏል፣ ተነግሮሻል። እዚህ ጋር ከይውልሽ ክትፎ የሚወድ ሰው በብዛት አለ። ሚኪ አንደኛው ነው። እናት ደግሞ ምንም ያው አንደኛ ሌላ አንደኛ። ስለዚህ ተነግሮሻል ማለት ነው። ቤታችን ተመችቶሻል ለመስራት? ሼፋችን እስቲ ውድ ቤት ሼፋችን በጣም ጥሩ ነው። ከቁመና ከመልክ ጋርና ከሙያ ጋር አንድ ላይ ነው። ወቀረች እዚህ ታደስ ከፈገግታ ጋር ሆኖ የሰራውላችሁ ስፔሻል ክትፎና ክትፎ ፍርፍር ነው። የምን ፍርፍር? ክትፎ ፍርፍር የትኛው ነው? ይሄኛው ነው ክትፎ ፍርፍር። ስለዚህ ከፍርፍሩ በላይ ክትፎ አለ። ኦኬ። ስለዚህ ከላይ ስጡኝ ነው። አይ መጀመሪያ እንጀራው ሲፈረፈር ከክትፎ ጋር ይፈረፈር። ያው ከላይ ብቻ ነው ያለው። ከላይ ብቻ እንጀራው ይሄ ይለያል። አረ እስቲ እናትዬ አንቺ የምታውቂው የኔ ክትፎ ፍርፍር መጀመሪያ ክትፎ ይሰራና በጣም ትንሽዬ ውሃ ይደረጋል ክትፎ ውስጥ ከዛ በኋላ እንጀራው ይጨመርና ይፈረፈራል። በጣም ነው የሚጣፍጠው። ስለዚህ ይሄ ሺ የትኛው ነው? ይሄ ሺ ከላይ ነው ክትፎ ከላይ ነው፣ ከስር ፍርፍሩ አለ። ሌላ አንቺ ራስሽ አውጪ እና ታዳረክሽም እንጀራ ኦኬ። በማንኪያ ይሻልሻል። ይኸው እዚህ ጋር ባለ ጎረድ አለ ዱለት። እስቲ ቀስ እያለን ደግሞ ሁሉንም እንቀምሳለን። ክትፎሽ አንደኛ ክትፎ ያዙ እንጂ ማሚ አሪፍ ነው። አንደኛ በእውነት በጣም ቆጮስ ይዘቻል። ልቀመስና እናገራለሁ። ብታይ ውድ ቤት እኮ ጥሩ ቀማሽ አድርጎናል። በደንብ አይታመም መቅመስ በደንብ ችለናል። አንደኛ ጎመኑም አሪፍ ነው። እኔ ምግብ ቤታቸውን አውቀዋለሁና በጣም ጥሩ ምግቦች ያዘጋጃሉ። በጣም ቆንጆ ነው። በእውነት ጣዕሙ በጣም የተመጣጠነ ነው። ገብቶሽ ምንም የበዛ ነገር የለውም። በጣም ቆንጆ ነው። ብላንጃ አንተ ይሄው እየበላው ከክትፎ ነው። ነይ በዚህ ጋር እጅሽ ይባረክ። እጅ ያለብሽ ትባያለሽ። ሚኪ ጎመኑ አይቤው በጣም ቆንጆ አንድ ላይ ከእንትኑ ጋር በጣም የሚጣፍጠው። ይሄ ሁሉ ጊዜ እናንተ ቤት አለ ማለት ነው? ሁሉም ማለት ክትፎ ቆንጆ አይቤው ሁሉም ማለት የቤቱ ስፔሻል ነው። የትኛው ነው እናንተ ጋር በጣም ሰው የሚያዘው? በብዛት የሚያዘው ያው ስፔሻል ክትፎ ነው አይደል? አሁን እኮ ያለቀው እሱ እኮ ነው። ክትፎ ፍርፍሩ በፊት ምንድነው ኮርኒስም ይባል ነበር። ኮርኒስ ሲሆን ግን ትንሽ ምግብ ይበዛል። ሌላም ነገር አለ አይደል? ሌላም ነገር አለው። ክትፎ ፍርፍር ግን ክትፎ ፍርፍርና እንትን ምንድነው ስሙ ሸፈንፈን ተብሎ ሸፈንፈን የሚባል ሸፈንፈን ሲሆን ክትፎ ፍርፍር ካስታወስክ ብሔራዊ ቲያትር ፊት ለፊት
እሱ ቪክ መጀመሪያ በቃ ከሱ ውጭ የለም ነበርና ይሄኛው ግን እንደ ሽፍንፍን በሚል ክትፎና ፍርፍር እንጀራውን ከቨር ያርቁትና ስትገልጸው ክትፎ እንደዚህ በቃ የተመጣጠነ ሲሆን ቅመሙ ሳይበዛ በጣም ይመቻል እና ያንቺ ክትፎ ለዛ ነው የወደድነው። ምንድን ነው በጣም ገና እኮ ያለ ክትፎ ፍርፍሩን እንቅመሰው ሲጣፍጠን ጊዜ እኮ ነው ክትፎ ፍርፍር ያው ያንቺን ክትፎ ፍርፍር አጣጥመዋለሁ ያኛውን እንዳላጣጣምሽው ለብቻ ይላል ከኔ ክትፎ ፍርፍር ጋር ምን ይለየዋል? ይሄ በጣም ቆንጆ ነው። የሚገርመው ቆንጆ ነው። አዎ ፍርፍሩ ሚኪ አይተዋል። ጆሲ ሙሌ ባለሙያ ሆኗል ስትለው አዎ የምግብ ባለሙያ ክትፎ ፍርፍሩ በጣም ቆንጆ ነው። ይሄኛው ክትፎ ፍርፍሩ ቆንጆ ነው። እንዴት ነው? ቋርቀ መስኩት በጣም ቆንጆ ነው። አይ ሚኪን ለማክረብ እኮ ነው በጥቁር እንጀራ ብለው ይጣፍጣል ነው። በጥቁር ነው እየበላ ከኛ ምግብ እኮ ከዶሮ ቀጥሎ ክትፎ ተወዳጅ ምግብ ነው። እንደው አሁን እኔና ሚኪ እኮ እንደው አቅሙ ቢኖረን ሁሌ ክትፎ ከጎን ቢኖር ከምግብ ጎን እንመርጣለን። ያቅም ጉዳይ ሆኖ ነው እንጂ በጣም ቆንጆ ክትፎ ነው። ፍርፍሩን ብቻውን ቀመሻት? ቀመሱ ቆንጆ ነው። ይሄንን አሁን እንደ ቁምሳ ነገር አለ አይደል? ቁርስና ምሳ መሀል ላይ እቺን ቅብቅብ አድርገህ በልተህ በቃ እያፏጩ ቀኑ ሙሉ መዋል ሰምተሽኝ እኮ አትበላም እንዴ አንተ? ክትፎና ለጉርስ ስትለው ከእናቱ እጅ ይጠብቃል። ቶሎ ብሎ እኮ ነው በጣም ዘናጭ ነው። ቆንጆ በጣም ነው የሚጣፍጠው። እኔ የምልሽ እሺ፣ አድራሻሽን አንቺን ፈልገው ለሚመጡ ይሄን ቆንጆ ክትፎ ለመብላት አድራሻችን 4 ኪሎ ቱሪስት ሆቴል ፊት ለፊት ገባ ብሎ የመሲ ገበታ ስልክ ቁጥራችን 0978009822 ብዙ የዩኒቨርሲቲ ተማሪዎችን ሲመግብ የኖረ ቤት ነው። ረጅም ዓመት ሲላክ ለተማሪ እንጂ ቆንጆ ምግብ ነው ያላቸው። በጣም ብዙ ተማሪ ደንበኞች አሏችሁ እንዴ? ያው ወጣል ሞቅ ያለ ቤት ነው አይደል? ቤቱን አውቀዋለሁ። በጣም ነው የምናመሰግነው። እሺ እኔም በጣም አመሰግናለሁ። እጅ የሚያስቆረጥም ክትፎ ነው ያበላሽን። አመሰግናለሁ። እና እኔ ይሄንን ዛሬ ገና ማየቴ ነው። አይቦችሽ ደግሞ አሰራራቸው በጣም ነው የሚጣፍጡት። ጎመንሽም በጣም ቆንጆ ነው። እናመሰግናለን። እኔም አመሰግናለሁ። በዚህ አጋጣሚ እናንተ ጋር ለመጣሁ በጣም አድናቂሽ ነኝ። በጣም ነው የምወድሽ። እሺ በጣም አመሰግናለሁ። እኔም አመሰግናለሁ። ተባረኪ። በጣም እናመሰግናለን። እሺ ቤተሰቦቻችን እናንተም ይህንን የመሰለ ምግብ ለመብላት ከፈለጋችሁ 4 ኪሎ ቱሪስት ሆቴል ፊት ለፊት መሲ ገበታ ሄዳችሁ መቅመስ ትችላላችሁ። ሼፍ የሺ ተጠብቃችኋለች። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ህብረት ባንክና ኒው ፍላወር አጠቃላይ ንግድ ናቸው። ለአጋሮቻችንና ለመሲ ገበታ ሼፍ የሺ እናመሰግናለን። በጣም እናመሰግናለን። እሺ ብሉ